የኢትዮጵያ አገራዊ ምክክር ኮሚሽን የሰላም አማራጭን ከተከተሉ 153 የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራርና አባላት ጋር በተለያዩ ጉዳዮች ላይ ለ3 ቀናት ተወያይተዋል። ኮሚሽኑ ለመገናኛ ብዙሃን በሰጠው መግለጫ በተካሄደው ውይይት ጥልቅ ምክክር መደረጉን የተመላከተ ሲሆን የምክክር ሂደቱን ለማጠናከርና ግብዓት ከመሰብሰብ አንጻር ጉልህ ሚና እንዳለውም ተነስቷል። ኮሚሽኑ በተለይ ባለፉት 3 ቀናት በአማራ ክልል ሲንቀሳቀሱ ከነበሩ ከነዚህ ወገኖቻችን ጋር ውይይት በተሳካ ሁኔታ አካሂደዋል። የዚህ ውይይት ዓላማ በኮሚሽኑና በእነዚህ ወገኖች መካከል ያለውን ግንኙነት ማጠናከር፣ ከኮሚሽኑ ጋር ለምክክሩ ስኬት በጋራ የሚሰሩበትን ሁኔታ ማመቻቸት፣ መፍጠር እንዲሁም ሌሎች ወገኖች ወደ መድረኩ እንዲመጡ እነሱን እንደ ሰላም አምባሳደር አድርገው በአደራ መልክ መጠየቅ እና ኃላፊነትም መስጠት። ውይይቶች የምክክር ሂደቱን ከማጠናከር እና ግብዓት ከመሰብሰብ አንጻር ጉልህ ሚና እንደሚኖራቸው ታምነውበታል። ከዚህ ቀደም ድርጅቱን ወክለው 17 የአጀንዳ ሀሳቦችን ለይተው ለኮሚሽኑ እንዳስረክቡና በአጀንዳዎቹ ላይ ዝርዝር ውይይቶች መደረጉን ያነሱት ደግሞ የአፋሕድ ተወካይ ኢያሱ አባተ ናቸው። ከዚህ ቀደም 17 ዋና ነጥቦችን ከነ ዝርዝር ማብራሪያቸው ለምክክር ኮሚሽኑ አስገብቷል። ዛሬ ደግሞ ወደ 153 እና ከዚያ በላይ የሚሆን ተሳታፊ በተገኘበት በጥያቄዎቹ ላይ ዝርዝር ውይይቶች ተደርገዋል። የፖለቲካል፣ የኢኮኖሚካል እና የማህበራዊ መልሶ መዋሃድ ወይም ደግሞ ሪኢንተግሬሽን የሚባለውና የዲዲአር ነጥቦችን በማስፈጸም ሂደት ነውና ከምክክሩ ኮሚሽኑ ጋር ያለን ዋና ነጥብ ፖለቲካል ሪኢንተግሬሽንን በተመለከተ ነው። በመግለጫው በአገሪቱ በትጥቅ ትግል ላይ የሚገኙ ሌሎች ኃይሎች አሁንም አጀንዳዎቻቸውን ለሀገራዊ ምክክር ኮሚሽን እንዲያቀርቡ ጥሪ ቀርበዋል። ኮሚሽኑ በሁሉም የሀገራችን አካባቢዎች ሲንቀሳቀሱ ከነበሩ ታጣቂ አካላት ጋር መሰል ምክክሮችንና ውይይቶች የማድረግ እቅድ ይዞ ስራዎችን እየሰራ እንደሚገኝ ለማሳወቅ እንወዳለን። እዚህ አጋጣሚ በመላው ሀገሪቱ በትጥቅ ግጭት ለሚገኙ ወገኖቻችን አሁንም የአጀንዳ ሀሳቦቻቸውን ለኮሚሽኑ ማስረከብ የምክክር ሂደቱ አካል እንዲሆኑ እና የሰላም አርበኞች፣ የሰላም ጀግኖች በመሆን ኢትዮጵያን የማሳደግ ኢትዮጵያን የማሻገር ሚናቸውን እንዲጫወቱ ኮሚሽኑ ጥሪውን በአክብሮት ያቀርባል። በአማራ ክልል ታጥቀው ሲንቀሳቀሱ የነበሩ የአፋሕድ አመራርና አባላት በቅርቡ የሰላም ስምምነት መፈጸማቸው ይታወሳል።